የማልሰማ መስሎህ ነበር አይደል? አንተ ሳደጋውን የማልጋፈጠው መስሎህ ነበር? ውስጥ ጥያቄ ካለ እኔን ጠይቀኝ። እውነቱን ብትናገር እጠይቅህ ነበር፣ ግን ደግሞ እንዳንተ ያሉ ሰዎችን በደንብ አውቃቸዋለሁ። ራሳችሁን በጣም ትደብቃላችሁ። ለምን አፌን አበላሻለሁ? ልክ ነህ። እኔን ምንም የማታውቀኝ አሊ። አይ አንተ ነህ እንጂ እኔን ምንም የማታውቀኝ። እርግጠኛ ትሁን፣ ምናልባት አንተ ከምታስበው በላይ አሳምሬ ያውቃለሁ። ስለዚህ የምታውቀኝ ከሆነ ታውቃለህ ማለት ነው። ከጀርባህ በቀላሉ አልወርድም። ስጋ እንዳየ ውሻ እከታተልሃለሁ። አንድ ነገር ልንገርህ አይደል? ውድ የሆኑ መኪኖችህና ሽቶዎቹ አያታልሉኝ። በዛ ላይ ከዚህ ማንነት ስር የሚስነፍጠውን ጠረንህን ማሽታት እችላለሁ። የተቀደደ ቲሸርትህንና የተበሳሳ ጫማ ይታየኛል። ይሄ ለእኔ በጣም ቀላል ነው። ለምን እንደሆነ ታውቃለህ? ምክንያቱም ስለምንተዋወቅ፣ ምክንያቱም ውስጤ ስለ አንተ በደንብ ስለሚነግረኝ ነው። እንደዛ ከሆነ ልንገርህ አቶ አሊ፣ እኔ ላይ መቼም ልትደርስ አትችልም። ይሄ ክልል የባለጸጎች ክልል ነው፣ ያኛው ደግሞ የድሆች ነው። የመካኒክ አጋዥ በነበርክ ጊዜ ሕይወትን ነበር አይደለ? እሺ ጥሩ፣ ይህንን ወሬ ሌላ ቀን እንጨርሰዋለን። የዛን ቀን እንግዳዬ ትሆናለህ እና የሚጠጣ ነገር አቅርብልሃለሁ፣ በደንብ እንከባከብሃለሁ እና የዛን ቀን ካቆምንበት ቦታ እንድንቀጥል አስታውሰኝ እባክህ። አዎ እንደዛ እናድርግ። አንድ ቀን አብረን አንድ በር እንከፍታለን እና አንድ ክፍል እንገባለን እና ከዛ የፈለግነውን እናወራለን። ቃል ግባልኝ። እንዴት አደርሽ ባህር? አዎ እመጣለሁ፣ ያውም በደስታ። እሺ በጣም ነው የማመሰግነው። እጠራህ ነበር ወንድሜ፣ ግን ግብዣው በቤተሰቦች መካከል ነው እና አንተን በጠራህ አግባብ አይሆንም። ለማንኛውም መልካም ቀን ይሁንልህ። በቅርብ እንገናኛለን።